የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ በዓለም ሀገራት ላይ የጣሉትን ታሪፍ ከአሜሪካ ጋር ሽኩቻ ውስጥ ያሉት የአውሮፓ ህብረት፣ ቻይናና ካናዳ በእሳት ላይ ቤንዚል እንደማርከፍከፍ እየቆጠሩት ይገኛሉ። መነሻውን 10 በመቶ አድርጎ የተነሳው ይኸው የትራምፕ የነጻነት ቀን ታሪፍ ሳይውል ሳያድር በቻይናውያን 34 በመቶ ያጸፋ ታሪፍ ገጥሞታል። በቻይና የጀመረው ያጸፋ እርምጃም ወደ አውሮፓ ህብረት እየተዛመተ ይመስላል። ፕሬዝዳንት ዶናልድ ትራምፕ በአውሮፓ ህብረት አባል ሀገራት ላይ 20 በመቶ ቀረጥ ከጣሉ በኋላ ህብረቱ እርምጃ መውሰድ አለበት ሲሉም በርካታ አውሮፓውያን እያሳሰቡ ይገኛሉ። የአውሮፓ ህብረት የፓርላማ አባሉና የአውሮፓ ህዝቦች ፓርቲ መሪው ማንፍሬድ ዌበር ከ60 በላይ ሀገራት ላይ የተጣለው ታሪፍ ወደ አዲስ ዓለም ስርዓት ጉዞ ስለመጀመሩ የሚጠቁም ነው ብለዋል። የአውሮፓ ህብረት አባል ሀገራት 70 በመቶ የሚሆነውን የውጭ ንግድ የሚያደርጉት ከአሜሪካ ጋር በመሆኑ ከ380 ቢሊዮን ዩሮ በላይ ለህብረቱ ሀገራት የሚያስገባ የንግድ እንቅስቃሴ አላቸው። ሆኖም የተጣለው 20 በመቶ ታሪፍ በሀገራቱ ድንጋጤ ከመፍጠርም በላይ ቁጣን ቀስቅሷል። ከፋንኬ ሚዲያ ቡድን ጋር ቃለ ምልልስ ያደረጉት ማንፍሬድ ዌበር የትራምፕ አስተዳደር ጥያቄ ውስጥ እየገባ ነው ሲሉ ጠቁመው የድሮ አሜሪካ ተመልሳ እንዳትመጣ ፈራለው፣ አሁን የምንኖረው በአዲስ የዓለም ስርዓት ውስጥ ነው ሲሉም አክለዋል። በታሪፉ የተረበሹት አውሮፓውያኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ታሪፍ በመቃወም በሚቀጥሉት ጥቂት ቀናት ለታሪፉ ምላሽ ይሰጣሉ ተብሎም ይጠበቃል። 28 ቢሊዮን ዶላር ያወጣሉ ተብለው በሚጠበቁት ከጥርስ ክር ጀምሮ እስከ አልማዝ በሚደርሱ ወደ ህብረት ሀገራቱ በሚገቡት ምርቶች ላይ እርምጃ እንደሚወስዱም ተጠብቋል። በአውሮፓ ህብረት የሚወሰደው ይህ እርምጃ በካናዳና ቻይና ከሚወሰደው የአጸፋ እርምጃ ጋር ተዳምሮ የንግድ ጦርነት መፈጠሩ አይቀሬ ነው የሚለው ሂንዱ ቢዝነስ ላይን በዚህ ሳቢያ በቢሊዮን የሚቆጠሩ ሸማቾችን ህይወት ከባድ ይሆናል፣ የዓለም ኢኮኖሚም ፈተና ይገጥመዋል ሲል ዘግቧል። ዘገባው አክሎም የአውሮፓ ህብረት የንግድ ፖሊሲን የሚያስተባብረው የአውሮፓ ኮሚሽን ለትራምፕ የብረትና የአልሙኒየም ታሪፍ ምላሽ የሚሰጡ የአሜሪካ ምርቶችን ዝርዝር ለአባላቱ በቅርቡ የሚያቀርቡም ይሆናል። የአሜሪካ ስጋ፣ እህል፣ ወይን፣ እንጨትና አልባሳትን የመሳሰሉ ምርቶችም የህብረቱ በትር ሊያርፍባቸው እንደሚችል ተነግሯል። ወደ ህብረቱ ሀገራት ከአሜሪካ የሚገባው ቦርቦን የተሰኘ የወይን መጠጥ 50 በመቶ ታሪፍ ይጣልበታል የሚል ጭምጭምታ መሰማቱን ተከትሎም ትራምፕ እስከ 200 በመቶ የሚደርስ ታሪፍ እጥላለሁ ሲሉ ዝተዋል። ቦርቦን ከአሜሪካ ገበያ ወደ ህብረቱ ሀገራት በከፍተኛ ደረጃ የሚገባ ምርት ሲሆን በምርቱ ላይ ታሪፍ ለመጣል ከስምምነት ለመድረስ መቸገራቸውን ሂንዱ ቢዝነስ ላይን ጨምሮ ገልጿል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው ህብረቱ እርምጃ መውሰድ እንዳለበት እንደሚያምኑ ተናግረዋል። አክለውም ነገሮች ግልጽ እስኪሆኑ በአሜሪካ የሚነግዱና ድርጅት ለመክፈት የሚያስቡ አውሮፓውያን ለጊዜው ሀሳባቸውን ሊያዘገዩት ይገባል ሲሉም መክረዋል። የህብረቱ ሀገራት በመጪው ረቡዕ ድምፅ በመስጠት በአሜሪካ ላይ ያጸፋ እርምጃ እንደሚወስዱም ተሰምቷል። ይሁንና በድምፅ አሰጣጡ ላይ 65 በመቶ የሚሆነውን የአውሮፓ ህዝብ የሚወክሉት 15 ሀገራት በአሜሪካ ላይ ሊጣል የታቀደውን ቀረጥ ከተቃወሙ ውድቅ ሊሆን ይችላልም ተብሏል።